እንግዲህ ልጅም ወላችሁ የልጆች እናት አባት ሆናችሁ ትልቅ ደረጃ ደርሳችሁ ማየትን እንፈልጋለን። አባቶቻችን ውስጥ ናቸው። አሁን መስቀል አላችሁልኝ። ትንሽ ወደኋላ ብዬ ጠፍቼባችኋለሁ። በሆነ ቻሌንጅ ነው እንግዲህ ፋሚሊዎቻችን እንደዚህ ፏ ድምቅ ሽብርቅ ብለን ዛሬ ወደ ሽምግልና ፕሮግራም ልንሄድ ነው ማለት ነው ከወንድሞቼ ጋር። እንዲሁም ደግሞ አባቶቻችን አሉ። አባቶቻችን ውስጥ ናቸው። አሁን ትንሽ ቆይተው ይወጣሉ ማለት ነው። እንግዲህ መያዝ ያለብን ነገር በጉራጌ ባህል የሚገቡትን ነገሮች በሙሉ ይዘናል ማለት ነው። መኪና ውስጥም አንዳንድ እቃዎች አሉ። እንግዲህ ዛሬ ምርጥ የሽምግልና ፕሮግራም እናካሄዳለን። እነሱም ልጃቸውን ይፈቅዱልናል ብለን ተስፋ አለን። እንግዲህ እዛ ምንለው ሽቦ የልብስ ሽቦ ሎጋ ሽቦ ሽቦ የመብራት ሽቦ ሽቦ የማገኘ ሎጋ ሽቦ በቃ ኤፍሬም ሄደልን። እንግባ እግዚአብሔር ከእናንተ ጋር ሆኖ በመቻቻል በፍቅር እንግዲህ ረጅሙን ጊዜ አብራችሁ እንድትኖሩ በአክብሮት እጠይቃችኋለሁ ማለት ነው። እንግዲህ ልጅም ወላችሁ የልጆች እናት አባት ሆናችሁ ትልቅ ደረጃ ደርሳችሁ ማየትን እንፈልጋለን። ይሄ ደግሞ የኛ ብቻ ሳይሆን የሁላችንም የቤተሰብ ፍላጎት ነው። ስለዚህ እንግዲህ እኛ እንደዚህ በክብር እንዳስገባናችሁ ፈጣሪ ደግሞ እንግዲህ በክብር እስከ መጨረሻው ያዝልቃችሁ እንላለን። ትዳራችሁን ያዝልቅላችሁ። ውለዱ፣ ክበዱ። ፈጣሪ ከእናንተ ጋር ይሁን። በጣም አመሰግናለሁ። ልጆቼ፣ ተመልካቾቻችን፣ የልጆቼም ጓደኞች እና በዚች የምትከታተሉን ሁሉ እንኳን ለዚች ቀን አደረሳችሁ፣ እንኳን አደረሰን። እኔ 2 ጊዜ ጠይቄ ያለው በጋብቻ ስነስርዓት ህግ መሰረት 2 ጊዜ ጠይቄ በ3ኛው 2 ጊዜ እሺ ባይነት አግኝቼ በ3ኛው ቀን የቼክ ቀጠሮ ተሰጥቶኝ የዛሬው ቀን ቀጠሮ ተሰጥቶኝ በቀጠሮ መሰረት ያለው የጉራጌ ባህልን ይዘን መጥተናል። እንኳን ደስ አለሽ። በጣም ደስ ብሎኛል የእናንተን ሽምግልና በመገኘቴ ግዴታም ስለሆነ እና በጣም ማርያምን በቅርብ ነው ቀለበት የሚያሰራችሁት። ምን እንዳለፋችሁ እናውቃለን እና ወንድሜ እንኳን ደስ አለ። ያበደ እንደሚሆንልሽ ተስፋ አደርጋለሁ። ከዚህ በኋላ ልጅም እንደሚመጣም ተስፋ አደርጋለሁ። አሁን ወደ ትዳር ውስጥ ገብተሻል፣ እኛም እንቀጥላለን። ወንድሜ በጣም ደስ ብሎኛል። አንተ ይመቻችሁ። እሺ፣ ሰላም ናችሁ ወይ? እንዴት ነው? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነው? ሰላም ነው? ከተገናኘን ቆየ። ጤንነታችሁ ደህና ነው ወይ? እኔ ጤናዬ ደህና ነው አለሁላችሁ። ያው ፈታ እንዳልኩ አለው። እግዚአብሔር ይመስገን አላችሁልኝ። ትንሽ ወደኋላ ብዬ ጠፍቼባችኋለሁ። በሆነ ቻሌንጅ ነው። መቼም ቻሌንጁ ይገባችኋል። እናንተ ሰላም ናችሁ ወይ? አሁን ይሄ ከወንድሜ ጋር ሆኜ ፈታ ፍንሽንሽ ልንል ነው። በቃ እንግዲህ ከተቀበሉን ተቀበሉን፣ ካልተቀበሉንም እንግዲህ ምንም ማድረግ አንችልም። ምታዩት ይሆናል። እኔ ደህና ነኝ አለሁላችሁ። እግዚአብሔር ይመስገን ሁላችንም ሰላም ነን። እናንተ ደህና ናችሁ ወይ? እኔም ደህና ነኝ እግዚአብሔር ይመስገን። ይኸው አለሁ፣ እንደተደሰትኩ አለሁ። ተባረኩልኝ፣ እወዳችኋለሁ። እንግዲህ የምንሄደው ማለት ነው የምንሄደው በጉራጌ ባህል ቸግ ይባላል፣ በአማራም ቸግ ይባላል። እንግዲህ ለዛ ነው የምንሄደው። እንግዲህ ለመደሰት ነው። ደስታ ነው የሚሆንልን። እንግዲህ እንደሰታለን፣ አብረን እናየዋለን፣ አብረን እንደሰታለን። ተከታተሉን። እንግዲህ እናንተ ለመደሰት ነው። አላውቅም። ያው ከዚህ በፊት ቀለበት ፕሮግራሙ ላይ በጣም ነርቨስ ሆኜ ነበር፣ ደንግጬ ነበር እንደምታውቁትና
የዛሬው ደግሞ ከዛ ይበልጣል፣ ይለያል። ያው አጎቶች ያሉ፣ አባት ያለ፣ ጓደኞች ያሉ ያው ከዚህ በፊት ከካሜራ ውጪ ከአንዴም ሁለቴም ደጅ ተጠንቷል። ቤተሰብ እዚህ ጋር የናፈቀኝን ሰው አገኘሁኝ። የአብርሽ አባት ጋሽዬ በጣም ነው የናፈቀኝ። ኤፍሬም እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አለ። እኔ ምን ኤፍሬም አደራህ እንደው ስሞትል ሰርጉንማ ጠብቀኝ። 6 ወር ነው የቀረኝ። እሺ እንዴ አንተ አትቀልድ እንጂ ምን ሆነ ነው? ስንት ነገር እንዳላወራን። ለማንኛውም ኤፋዬ በጣም ደስ ብሎኛል። እንኳን ደስ አለ። ውለዱ፣ ክበዱ፣ ትልቅ ደረጃ ደረሱ። በጣም የምታምር ቅልብጭ ያለች ልጅ። እውነት ኤፍሬም በጣም እድለኛ ነህ። እኔ ህያብን በነፂ ሰርግ አይቻታለሁ እና በቃ ቅልብጭ ያለች እንቁልልጭ ያለች ልጅ፣ እንቁላል የሆነች ልጅ እኮ ነው ያደረገው ኤፍሬም ማለት ነው። ለማንኛውም ኤፋ እንኳን ደስ አለ። ውለዱ፣ ክበዱ፣ ትልቅ ደረጃ ድረሱ። እኔ ምን እንደምልህ አላውቅም። እኔ ላንተ በጣም ደስ ብሎኛል ኤፍሬም። ሰርጉን ግን ከበላኸኝ፣ ሰርጉን ከበላኸኝ አለቀልክ፣ አልፋታህም። ቤተሰብ የአብርሽ አባት አልናፈቃችሁም? እኔ ያውላችሁ የለምለም አባት በለምሊ ቻናል አያዋለሁኝ ጋሽዬን ማለት ነው። የአብርሽ አባት ግን በጣም ጠፍቶ ነበረ። በጣም ነው የጠፋው። የአብርሽ አባት ደግሞ አምሮበት ምናምን ፏ ብሎ ነው የመጣው። ወይኔ የኔዋ ወይ! እና በጣም ነው የናፈቃችሁኝ ጋሽዬ የለምሊ አባት ማለት ነው። በጣም ነበር የናፈከኝ። አምሮብሃል፣ በጣም ፏ ብለሃል። እንዲሁም የአብርሽ አባት አምሮብሃል፣ በጣም ፏ ብለሃል። አብርሽዬ ደግሞ ምንድን ነው ሴቶችን አስቀምጠ ምናምን ፏ ትላለህ። እንዴት ነው ያማረብህ ደግሞ! በጣም ነው ያማረብህ የምር አብርሽ። እንዴ ፏ ብለሃል። በቃ የኔዋ የኔ ደግ እውነቴን ነው የምልህ አብርሽ ምርጥ ሰው ነህ እኮ አንተ ራሱ ማለት ነው። ወይኔ ለካ ተቃራኒህ ነኝ ግን በጣም ነው የምወድ። ለማንኛውም ቤተሰብ የኤፍሬም ቤተሰብ እንግዲህ እንኳን ደስ አላችሁ፣ ሁላችሁም እንኳን ደስ አላችሁ። እኔ ለእናንተ በጣም ደስ ብሎኛል። ትዳራችሁ ያማረ የሰመረ እንግዲህ የአብርሃምና የሳራን ያድርገው። ኤፍሬም ደግሞ ምንድነው አንተም እኮ ሸበላ ልጅ ነህ እንዴ! እንደዚህማ መፍራት የለብህም። ዘራፍ አካኪ ዘራፍ ነው ማለት ያለብህ እንዴ! ኤፍሬም መፍራት የለብህም በጭራሽ ማለት ነው እንዴ! አንተም እኮ ለህያብ አታንሳትም። ሸበላ የኛ ልጅ የጉራጌ ደግሞ ዘረኛንሽ እንዳትልኝ ኤፉዬ። በስነ ስርዓት እጅህን ብለው ነው የሚቀበሉ። እንዳትፈራ እንድች ብለ የኔ ወንድም። ሰርጉን ግን ጠብቀኝ ነግሬያለሁ። እሺ ሰርጉን ጠብቀኝ። አዎ ሰርጉን እንዳትበላኝ ጠብቀኝ። 6 ወር ነው የቀረኝ። እሺ ለማንኛውም በጣም ደስ ብሎኝ ነው የመጣሁት። በቃ ሁሉንም ሳይ በቃ በጣም ደስ አለኝ። የምር እንኳን ደስ አላችሁ።